እንደውም ብዙ ጊዜ አያውቁትም አይደለ? ደም ስር ዘግቶ መተንፈስ አቅቷቸው ወይም ደግሞ የልብ ወይም ደረት አካባቢ መኖሯቸው ሲመጡ አይቻልም። ሰርጀሪ ያደረገ ሰው ከአጥንት ጋር የተያያዙ ለምሳሌ የዳሌ መገጣጠሚያ ቅየራ የሚያደርጉ የጉልበት ቅየራ የሚያደርጉ ሰዎች ላይ በተለይ በጣም ሪስኩ እየጨመረ ይሄዳል። ጽኑ ህሙማን ላይ ያሉ ታካሚዎችም ለዚህ ነገር ተጋላጭ ይሆናሉ አይደል? ከፍተኛ አደጋ አንድ ሰው ከደረሰበት በጣም የተለያዩ ሰውነቶችን ስለሚጎዳ በተለይ ደግሞ ደም ስሮችን ስለሚጎዳ በጣም ተጋላጭ ይሆናሉ። ሰውነታችን ኖርማሊ ደም በደንብ እንዲንቀሳቀስ ነው የሚፈለግ እንደ ውሃ ማለት የተለያዩ ስራዎች ስላሉ ከኦክሲጅን ጀምሮ አይደለ ወደ ሳምባ የሚወስደው ከሳምባ ደግሞ ወደ ተለያዩ የሰውነታችን ክፍል የሚወስደው ከተለያዩ ሰውነታችን ክፍሎች ደግሞ ማያስፈልግ ቆሻሻዎችን ጋዞችን የሚያስወጣልን ይሄ ደም ነው። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ በዛሬው ፕሮግራም የምናነሳው ርዕስ ስለ ደም መርጋት ይሆናል። ስለዚህ ደም መርጋት ሲባል ሰምታችሁ ታውቃላችሁ በእርግጠኝነት። ሰው ደም መርጋት ምንድን ነው፣ እግር ላይ ሲከሰት ምን ይመስላል የሚለውን፣ ምልክቶቹ ምንድን ናቸው፣ የህክምና አማራጮች ውስጥ ምን ይመስላሉ የሚለውን ሰፋ አድርገን እንወያያለን። አብራችሁን ቆዩ። እንዴት ናችሁ? የደም መርጋት ህመም ያለው ሰው ሲመጣ እንደ ተያያዥ ምን ነገር አስተውላችሁ ታውቃላችሁ? ከደም መርጋት ህመሙ ተጨማሪ እንደውም ብዙ ጊዜ አያውቁትም አይደለ? ወይ ሌላ ቦታ ሄዶ ለምሳሌ ሳምባቸውን ያለው ጋር ደም ስር ዘግቶ መተንፈስ አቅቷቸው ወይም ደግሞ የልብ ወይም ደረት አካባቢ ህመም ኖሯቸው ሲመጡ አይቻልም። ከዋናው ምልክት ብዙ ጊዜ ደግሞ እርጉዝ ሴቶች አይደለ ወይም ከወሊድ በኋላ አንዳንድ ጊዜ አንድ እግራቸው አብጦ አንድ እግሬ ብቻ ነው ያበጠው ብለው የሚመጡ ሰዎች አሉ። ግን ሌሎች ደግሞ በጣም ብዙ ለዚህ ለደም መርጋት የሚያጋልጡ ደግሞ ብዙ ምክንያቶች አሉ። በዋነኝነት የምንጠቅሰው ኢሞቢላይዜሽን የምንለው ወይም ደግሞ እንቅስቃሴ ሳያደርጉ ሰዎች ለረጅም ጊዜ የሚያቆያቸው አይነት ምክንያት ከተከሰተ እርግዝናንም አሁን ከዚህ ውስጥ መጨመር እንችላለን። ምክንያቱም ደም በአግባቡ ወደ ላይ ወደታች እንዳይል አይደል? እርጉዝ የሆነው ይሄ ልጁን የሚይዘው አካባቢ በደንብ ስለሚጫነው ደም ብዙ ይቆያል እግር ላይ። በዛ ምክንያት ነው እንግዲህ ደም ቶሎ እንዲሄድ ስሙዝ የሆነ ሰርቪስ ላይ እንዲሄድ እንፈልጋለን። ቶሎ መሄድ ከሆነ መርጋት አይፈጠርም። ግን ትንሽ የሆነ ችግር ነገር ካለችው ደም ስሩ ላይ በትቦ እንደሚሄድ ውሃ ነው አይደለ ደም ማለት። ስለዚህ እዛ ትቦ ላይ የሆነች ቆሻሻ ነገር ምናምን ብትኖር አሁን እዛ ጋር መጠራቀም ይመጣል አይደል? የሆኑ ከውሃዊ በተጨማሪ ጠጣር ነገሮች ካሉ ፈሳሽ ውስጥ እዛ ጋር ይጠራቀማሉ። ልክ እንደዛ ነው። ደም ስሩ ላይ የሆነ ችግር ካለ አብሮ መጠራቀም፣ ከዛ ደግሞ ይሄ ውሃ በደንብ የማይሄድ ውሃ ሲሆን መርጋት መቀመጥ ወደ ታች ይኖራል አይደል? ስለዚህ እነሱ ናቸው ብዙ ጊዜ ወደ ደም መርጋት የሚያመጡን ማለት ነው። እና ኢሞቢላይዜሽን ስንል ለምሳሌ የአልጋ ቁራኛ ሆኖ ለረጅም ጊዜ ታማሚ ሆኖ የቆየ ሰው ሊሆን ይችላል። ወይም ደግሞ ጀስት ትራቭል እያደረገ ያለ ሰው ረጅም መንገድ ቁጭ ብሎ ለረጅም ሰዓት የቆየ ሰውም ሊሆን ይችላል። ጉዞ ላይ ያለ ማለት ነው። ጉዞ ላይ አሁን ለምሳሌ ረጃጅም የፕሌን ጉዞዎች ካሉ እነሱም ረጅም ሰዓት ቁጭ ስለሚል ሰው ደም እዛ እንዲቆይ እንዲረጋ ሊያደርግ ይችላል ማለት ነው። ከዛ በተጨማሪ ግን የተለያዩ ህመሞችም አሉ። ለምሳሌ ሰርጀሪ ያደረገ ሰው በተለይ ደግሞ ሁሉም ሰርጀሪ አይደለም ቀዶ ህክምና ማለት ነው። ሁሉም ቀዶ ህክምና ደም መርጋት ያመጣል ወይም ለደም መርጋት ያጋልጣል እያለን አይደለም። እና የተለያዩ ስፔሲፊክ በተለይ ደግሞ ከአጥንት ጋር የተያያዙ ለምሳሌ የዳሌ መገጣጠሚያ ቅየራ የሚያደርጉ የጉልበት ቅየራ የሚያደርጉ ሰዎች ላይ በተለይ በጣም ሪስኩ እየጨመረ ይሄዳል። ለዛ ነው ቅድመ ምርመራ የሚያስፈልጋቸው ማለት ነው። ሌላ ደግሞ ከደም ስር ጋር የተገናኘ ሰርጀሪዎች የሚያደርጉ ከብሬን ጋር ከኒውሮ ሰርጀሪ የምንለው ማለት ነው ከጭንቅላት ጋር የተገናኘ ሰርጀሪዎች ሲደረጉ እነዚህ የበለጠ ለደም መርጋት አጋላጭ ይሆናሉ ማለት ነው። ሌላ ትራውማ ወይም ደግሞ አደጋ፣ ከፍተኛ አደጋ አንድ ሰው ከደረሰበት በጣም የተለያዩ ሰውነቶችን ስለሚጎዳ በተለይ ደግሞ ደም ስሮችን ስለሚጎዳ ከፍተኛ አደጋ የደረሰባቸው ሰዎችም ለዚህ በጣም ተጋላጭ ይሆናሉ። ከነዚህ በተጨማሪ ደግሞ ታማሚ ህመሞች አሉበት። ለምሳሌ የጉበት ህመም ክሮኒክ የምንለው ለረጅም ጊዜ የቆየ የጉበት ህመም ያለበት ሰው፣ የኩላሊት ህመም ባለፈውም እያነሳን ነበራል። ስር የሰደደ የኩላሊት ህመም ያለበት ሰው፣ በተለይ ደግሞ ዲያሊሲስ ላይ ያለ እጥበት ላይ ያለ ሰው በጣም ለደም መርጋት ተጋላጮች ናቸው። የልብ ህመም ያለበት ሰውም እንደዛው። ከዛ በተጨማሪ ደግሞ ከዚህ በፊት ደም መርጋት አጋጥሞት ድኖ የነበረ ሰውም ለደም መርጋት
ተጋላጭ ነው ማለት ነው። ሌሎቹ ደግሞ ካንሰሮች ናቸው። አብዛኛው ሁሉም ካንሰር አይነት አይደለም። የማያጋልጡ የካንሰር አይነቶች አሉ ለደም መርጋት የማያመጡ ማለት ነው። ግን አብዛኞቹ በተለይ ደግሞ ለምሳሌ ብሬን ቲዩመሮች ወይም ደግሞ ከቆሽት የሚነሱ ከጨጓራ የሚነሱ እንደዚህ አይነት ካንሰሮች ሲሆኑ ለደም መርጋት የበለጠ አጋላጭ ይሆናሉ። ሌሎች በዘር ለደም መርጋት ተጋላጭ የሆኑ የተለያየ አይነት በጣም ብዙ እዚህ ጋር መጥቀስም አስፈላጊ ያልሆኑ በጣም ብዙ ህመሞች አሉ እዛ ውስጥ ሊካተቱ የሚችሉ ማለት ነው። እና እንደዚህ አይነት በቤተሰብ እንደዚህ አይነት ችግር ወይ በተፈጥሮ እንደዚህ አይነት ችግር ያለባቸው ሰዎችም ለደም መርጋት በጣም የተጋለጡ ናቸው ማለት ነው። እና በጣም ብዙ ነው የደም መርጋት የሚያጋልጡ ነገሮች በጣም ብዙ ነው። እና አንዳንድ ጊዜ እንደውም ላይታወቅ ሁሉ ይችላል አይደል? ደም መርጋት ይዞት መጥቶ ያ ሰው ግን ምክንያቱም ግን ላናገኝለት እንችላለን በጣም ብዙ ከመሆናቸው የተነሳ ማለት ነው። ያው የጽኑ ህሙማን ላይ ያሉ ታካሚዎችም ለዚህ ነገር ተጋላጭ ይሆናሉ አይደል? ረጅም ጊዜ ያው ስለሚተኙ ማለት ነው። ስለዚህ አሁን ደም መርጋትን በጣም የደጋግመን የጠቀስነው ነበር አይደል? ደም መርጋት ስንል በዋነኝነት ከላይ ያሉት የደም ስሮች ላይ ሳይሆን ውስጥ በጡንቻ ተደብቀው ያሉ ደም ምላሽ የምንላቸው ወይም ቬን ላይ የሚፈጠር መርጋት ነው ማለት ነው። ምንድነው ደም እንዲረጋ እንግዲህ ሰውነታችን ኖርማሊ ደም በደንብ እንዲንቀሳቀስ ነው የሚፈለገው። በደም ፍሎውን ጠብቆ ልክ እንደ ውሃ ማለት ነው እንዲንቀሳቀስ ነው የሚፈለገው። ለምን ደም የተለያዩ ስራዎች ስላሉ የተለያዩ ለምሳሌ ከኦክሲጅን ጀምሮ አይደለ ወደ ሳምባ የሚወስደው፣ ከሳምባ ደግሞ ወደ ተለያዩ የሰውነታችን ክፍል የሚወስደው፣ ከተለያዩ ሰውነታችን ክፍሎች ደግሞ ማያስፈልግ ቆሻሻዎችን ጋዞችን የሚያስወጣልን ይሄ ደም ነው። ስለዚህ በጣም ትልቅ ስራ ያለው ነገር ነው። እንዲረጋ አይፈለግም ማለት ነው። ስለዚህ አንድ የደም ቱቦ ላይ ደም እንዲረጋ እንግዲህ የሚያደርጓቸው የተለያዩ ሁኔታዎች አሉ። ቅድም ብሩኪ እንዳልሽን ሪስክ ፋክተር እንዳልሽን የተለያዩ ሁኔታዎች አሉ። ግን በዋነኝነት ምንድነው አንደኛ ቱቦ በደንብ ጽዱ የሆነ በደንብ ራሱ ኢንታክት የሆነ መሆን አለበት አይደለ? ልክ እንደ ቱቦ ብንወስደው ቱቦ ላይ ምንም አይነት ውስጡ የተጎዳ የተላጠ ነገር መኖር የለበትም። ስለዚህ ስሙዝ መሆን አለበት ቱቦ። ሁለተኛ ደግሞ ደሙ ራሱ ፍሰቱን ጠብቆ መሄድ መቻል አለበት። ስለዚህ ይሄን የሚያስተጓጉል ነገር ካለ ሊኖር አይችልም። በሶስተኛነት ደግሞ እንግዲህ ሰውነታችን ደም ራሱን ጠብቆ እንዲሄድ የሚያደርግበት የራሱ ሆኑ ፕሮቲኖች አሉ። ስለዚህ እነሱም ባላንስድ መሆን አለባቸው። በጣም ከበዙ አሁን ለምሳሌ የሆነ ነገር ቢቆርጠን ቶሎ ነው የሚቆመው አይደል? ኖርማል ከሆነ በራሱ ቶሎ ይቆማል። ለምን? እንዲፈስ ስለማይፈለግ ማለት ነው። ስለዚህ ያንን አመጣጥኖ ቶሎ እንዲቆም የሚያደርጉትን ፕሮቲኖች ሰውነታችን ነው በራሱ የሚሰራው። ግን ቱቦ ውስጥ ሲሆን ደግሞ እንዲረጋ አይፈለግም። ስለዚህ የራሱን ባላንስ ደግሞ ማጣቱም ለደም መርጋት ሊያጋልጥ ይችላል ማለት ነው። ይሄ የደም መርጋት የተለያየ ሰውነታችን ክፍል ላይ ሊከሰት ይችላል። በዋነኝነት ግን የታችኛው የሰውነታችን ክፍል ከወገባችን በታች ስፔሻሊ እግራችን አካባቢ ደም ሊረጋ ይችላል ማለት ነው። ተጨማሪ ደግሞ ከወገባችን በላይ ስፔሻሊ እጃችን አካባቢ አይደለ? እጃችን ላይ እና እግራችን ላይ ኮመሊ ሊከሰት ይችላል። ብዙ ጊዜ በጣም ዴንጀረስ ነው የምንለው ወይም አሳሳቢ ነው የምንለው ይሄ እጃችን አካባቢ ሲከሰት ነው። ለምን? በቀላሉ እንግዲህ አሁን ደም መርጋት ሲኖር በኋላ ኮምፕሊኬሽኖቹን በደንብ እናወራለን። የምንፈራው ነገር ቱቦ መዘጋቱ ከዛ ወደሚያስፈልገው ቦታ የሚያስፈልገው ነገር መሄድ አለመቻሉ ብቻ አይደለም አይደለ? እዛ ጋር የተዘጋው የረጋው ደም ከዛ ቦታ ተነስቶ ሌሎች ቦታዎች ላይ ሄዶ ደግሞ ሌላ ችግርን ሊፈጥር ይችላል። እሱ በጣም ስለሚያስፈራን ሞር በቀረበ ቁጥር ወደ ላይ በሆነ ቁጥር ለዚህ ነገር የተጋለጠ እንሆናለን ማለት ነው። ስለዚህ እንደዛ አድርገን ከፍለን ማየት እንችላለን። ስለዚህ ያው የደም መርጋት ያለበት ሰው በምን አይነት ምልክት ሊመጣ ይችላል የሚለውን ስናይ አንደኛ እንዳልሽው የእግር እብጠት ሊሆን ይችላል። ለየት የሚያደርገው ይሄ ግን ሁለቱንም እግር ሳይሆን ብዙ ጊዜ አንደኛውን እግር ላይ ነው እብጠቱ የሚከሰተው ማለት ነው። እዛ አካባቢ ደግሞ ህመም ሊኖራቸው ይችላል። አመሜ ሊሉ ይችላሉ። የቀለም ለውጥ ሊኖር ይችላል ማለት መቅላት እንደዚህ ሊኖር ይችላል። ረጅም ጊዜ የቆየ ሲሆን ደግሞ መቁሰልም ሊያጋጥም ይችላል እዛ ቦታ ላይ ብቻ ማለት ነው። እንግዲህ ይሄ መርጋቱ እዛ ጋር ሲሆን ብቻ ነው። የረጋው ደም ደግሞ ከዛ ተነስቶ ሌላ ቦታ ቢሄድ ለምሳሌ ሳምባ ላይ ቢሄድ ደግሞ የትንፋሽ ማጠር ይኖራል አይደለ? የደም ሀክታቸው ላይ ደም መቀላቀል ሊኖር ይችላል። የትንፋሽ ማጠር ሊኖር ይችላል። የልብ ህመም የሚመስሉ ምልክቶችን ልናገኝ እንችላለን ማለት ነው። ስለዚህ በእንደዚህ አይነት ምልክቶች ሊመጡ ይችላሉ የደም መርጋት ህመም ያለባቸው ታካሚዎች። ብዙ ጊዜ በጣም አኪዩት የምንለው አይነት ህመም ነው አይደለ? ደም መርጋት ማለት በአጭር ጊዜ ነው የሚመጡት እና
አንዳንድ ጊዜ በተለይ እግር ላይ ህመም ላይኖር ይችላል፣ ማበጥ ብቻ ሊሆን ይችላል እና ብዙ ሰው ወደ የተለያዩ የባህል ሕክምናዎች የመሄድ የመታሸት አይነትን ባህሪዎችን ሊያመጣ ይችላል እና እንደውም በጣም አንዳንዴ እግሩ ሳያብጥ ራሱ ደግሞ ሳምባ ላይ ተዘግቶ የሚመጣበት ጊዜ አለና ትንፋሽ ማጠርና ደም መጥፋት ብቻ ሆኖ ይመጣሉ እና ያኔ ለሐኪሙ ራሱ በጣም ከባድ የሚሆንበት ጊዜ አለ። ችግሩ ደግሞ እንግዲህ ጊዜ ገዝቶ የሚያምን ነገር ስላልሆነ ወዲያው ህይወትን ሊያጠፋ የሚችል ብዙ ሰዎች በዓለም ደረጃ በእኛ ሀገር ብቻ ሳይሆን በዓለም ደረጃ ዲያግኖስ ሳይደረግ ወይም ኬዙ ሳይታወቅ ከሞቱ በኋላ ራሱ የሚገኝበት በጣም ብዙ ኬዞች አሉ ማለት ነው እና ቶሎ ነው ህክምና ማድረግ የሚገባል ለዚህ ነገር። ስለዚህ አንድ ሰው እግሩ አብጦ አንድ እግሩ አብጦ ዲፕ ቬን ትሮምቦሲስ ወይም ደግሞ ይሄ ደም መርጋት የምንለው ነገር ካለ ቶሎ ብለን የምናደርጋቸው ህክምናዎች አሉ። ስለዚህ ዋናው ነገር የምንፈልገው እዛ ጋር እየተፈጠረ ያለው መርጋት የረጋው ነገር እየጨመረ ነው የሚሄደው። ዝም ካለው መቼም የሆነ ነገር መርጋት አንዴ ከጀመረ እየጨመረ እየረጋ ነው የሚሄደው። ሰው የመጀመሪያው ህክምናችን የሚሆነው ያ ነገር ኦልሬዲ የረጋው አለ ግን ተጨማሪ መርጋት እንዳይፈጠር እንዳይሰፋ እየሰፋ ቦታ እየያዘ እንዳይመጣ እሱን ለማስቆም የምንሰጣቸው ህክምናዎች አሉ። ደም ማቅጠኛ ተብሎ በተለምዶ የሚታወቁት እና መጀመሪያ ላይ በተለይ የምንሰጠው ነገር ምንድን ነው? በደም ስር ብዙ ጊዜ ካልሆነም በአፍ የሚወሰድም ከሆነ ደግሞ በጣም በከፍተኛ ዶዝ የሆኑ መድኃኒቶችን ነው የምንሰጠው። ይሄ ነገር መቆም ስላለበት ማለት ነው። የመጀመሪያው ፌዝ የምንለው እሱ ነው። ብዙ ጊዜ ሆስፒታል ላይ የሚደረግ ነገር ነው። አልጋ ይዘው ታካሚዎች የሚወስዱት ህክምና ነው። ከዛ ቀጥሎ ግን ሁለተኛ ፌዝ የምንለው ነገር አለ። ሁለተኛው ፌዝ ከ3 እስከ 6 ወር ሊቆይ ይችላል። አንዳንድ ጊዜ እስከ 12 ወር ሊቆይ ይችላል። ስለዚህ ይህም የተወሰነ ጊዜ ነው የሚወስዱት ማለት ነው እና ይሄኛው ህክምና ደግሞ ለምንድን ነው ያንን ነገር እንግዲህ የሚሰፋውን ነገር አስቆመነዋል። የቆመው ነገር ደግሞ እንዲቀንስ ማለት ነው። እሱኛው እየቀነሰልን እንዲሄድ የምንሰጠው ህክምና ነው ማለት ነው። ከዛ ሶስተኛ የምንለው ፌዝ ደግሞ ይኖራል። ያኔ ተረጋግተን ማሰብ የምንችልበት ጊዜ ነው። ቅድም እንዳልኩት አንዳንዴ ምክንያቱ ይታወቃል። ሪስክ ፋክተር ብለን ቅድም የጠቀስናቸው አጋላጭ ሁኔታዎች ይታወቃሉ። አንዳንድ ጊዜ ደግሞ ላይታወቁ ይችላሉ። የሚታወቅ ከሆነ የሚባለው ህክምናው ላልተወሰነ ጊዜ ነው። የሚታወቅ ከሆነ ምናልባት ለአጭር ጊዜ ሊሆን ይችላል። ምክንያቱም ማናውቀው ከሆነ ግን ደግሞ ሊመጣብን ስለሚችል ደግሞ ለረጅም ጊዜ የሚቆይ የደም ማቅጠኛ ህክምና ሊሰጥ ይችላል ማለት ነው። ስለዚህ ልክ አንድ ሰው ደም መርጋት አለበት ብለን ካገኘ ነው በመጀመሪያ ማድረግ ያለብን ህክምናዎች እነዚህ ናቸው ማለት ነው። ስለዚህ አንድ ሰው የደም መርጋት ችግር እንዳለበት ለማወቅ የተለያዩ ስቴፖችን እንሄዳለን አይደለ? የመጀመሪያው እንግዲህ አንቺ እንዳልሽው ታሪኩ ነው የምንጠይቀው። እንዴት ነው የጀመረው? አንድ እግር ነው ሁለት እግር ነው የሚለውን ምን አይነት ምልክቶች ነበሩት? ከዛ በፊት ደግሞ አጋላጭ ሁኔታዎች ካሉት በደንብ ቼክ እናደርጋለን። ሰርጀሪ ከተሰራ፣ አደጋ ደርሶበት ከሆነ፣ ረጅም ጊዜ አልጋ ላይ ተኝቶ ከሆነ፣ ኢቭን አንዳንዴ የካንሰር ታማሚዎች ላይ ካንሰሩን ሳናቅ አይደለ በዚህ ችግር ሊመጡ ይችላሉ። ምናልባት እድሉን ሊሰጠን ይችላል ወደኋላ ሄደን ምን አይነት የጤና እክል አለበት የሚለውንም ቼክ እንድናደርግ ያደርገናል። ስለዚህ አጋላጭ ሁኔታዎች ካሉት በደንብ እንጠይቃለን ማለት ነው። ስለዚህ የሆነ መንገድ ይነግረናል ማለት ነው። ይህን ካረግን በኋላ በቀጣይ ሁኔታ የምናየው እንግዲህ የደም ላቦራቶሪ ምርመራዎችን ማድረግ ይኖርብናል። ላቦራቶሪ ምርመራዎችን ስናደርግ አንደኛው ያው ህክምናውን ለማስጀመር ነው ከሆነ፣ ሁለተኛ ደግሞ ለማወቅም ነው። ሜይንሊ የሚታወቀው ዲ-ዳይመር የሚባለው ያ የዘጋው የረጋ ደም የእሱ ስብርባሪዎችን ማየት እንችላለን። እሱን አይተን የእሱን መጠን አይተን እሱ አለ የለም የሚለውን ነገር ለማረጋገጥ ይጠቅመናል። ስፔሻሊ ዲ-ዳይመራችን ኔጌቲቭ ከሆነ በእርግጠኝነት የደም መርጋት የለም ማለት እንችላለን። ነገር ግን ፖዚቲቭ ከሆነ ደግሞ ፈርዘር ሌሎች ምርመራዎችን ማድረግ ይኖርብናል ማለት ነው። ይሄን እናደርጋለን። በመቀጠል በሶስተኛ ደረጃ እንግዲህ በደንብ የሚታወቀውና በዋነኝነት የሚሰራው የአልትራሳውንድ ምርመራ ነው። ስፔሻሊ የደም ቱቦዎች ምርመራ ማድረግ ይኖርብናል ማለት ነው። እሱም የተለያየ አይነት አለው። ለምሳሌ ሲምፕሊ ኮምፕረስ በማድረግ አልትራሳውንዱን ቱቦ ላይ በመጫን እንችላለን ወይስ አንችልም? ለምን የሆነ ቱቦ ውስጥ አይደለ የሆነ ያበጠ ነገር ካለ መጫን ይከብደናል አይደለ? ባዶ ከሆነ ደግሞ ኢዝሊ ኮምፕረስ ማድረግ እንችላለን። ስለዚህ እሱን ቼክ በማድረግ ደም ረግቷል አልረጋም ብለን ማየት እንችላለን። ከዛ በኋላ ግን እንደ አስፈላጊነቱ የሲቲም የኤምአርአይ ምርመራ ይኖራል ማለት ነው። በእነዚህን ተከትለን የደም መርጋት ችግር አለ ወይም የለም ብለን ማወቅ እንችላለን። ስለዚህ አንዳንድ ጊዜ ደም መርጋት ሲኖር እንግዲህ እዛው ቦታ ላይ አይቆም አይደለ? የተለያየ ቦታ ሊሄድ ይችላል። በዋነኝነት ደግሞ ሳምባ ላይ ሊሄድ ይችላል። ስለዚህ ታማሚያችን
መተንፈስ ካቃተው አይደለ ደረቱ አካባቢ ህመም ካለው ደም ያስተፋው ከሆነ ሲያስል ስፔሻሊ እንዲሁም ደግሞ ከኦክሲጅን ለመተንፈስ ኦክሲጅን የሚፈልግ ከሆነ ይሄ ጠቋሚ ሊሆን ይችላል ሳምባ ላይ የደም መርጋት ችግር እንዳለ ማለት ነው። እሱን ለማወቅ ሲቲ ስካንን መመርመር ሊኖርብን ይችላል። ስለዚህ ሲቲ ስካንም መስራት እንችላለን ማለት ነው። እንደ አስፈላጊው እንደ ደም መርጋቱ አይነት ቦታ ኮምፕሊኬሽን ወይም ደግሞ ያመጣው ተጨማሪ ተጓዳኝ በሽታ ካለ እነሱንም ለማወቅ የተለያዩ ምርመራዎችን በተጨማሪ ማየት እንችላለን። ስለዚህ ያው ታካሚው እኛ ጋር ከመጣ በኋላ ያው ለነፍስ አድን የሚሆን አይነት ሕክምና ወይም ደግሞ ተጨማሪ ኮምፕሊኬሽን እንዳይፈጥር የሚያደርግ ሕክምና ካደረግን በኋላ ለዘላቂነት ሕክምና ያስፈልገዋል ብለናል አይደል? ብሩኪ በደንብ ጠቅሰሻቸዋል። እና ስለዚህ ያስነሳበትን ምክንያት የምናውቅ ከሆነ ፕሮቮክድ የምንለው አይነት ማለት ነው ከሆነ ህክምናዎቹ እስከ 6 ሳምንት ሊቀጥሉ ይችላሉ። ከ3 እስከ 6 ሳምንታት ልናስቀጥለው እንችላለን ማለት ነው። አንዳንዴ ግን ያስነሳውን ህመም አውቀን ግን ማሻሻል ማንችለው ህመሙን ማከም ማንችለው ሊሆን ይችላል። ለምሳሌ ካንሰር ሆኖ ካንሰሩ ግን ማከም ላንችል እንችላለን። ወይም የመጨረሻ ስቴጅ ላይ ያሉ ካንሰሮች ሊሆኑ ይችላሉ። እንደዚህ አይነት ነገሮች ያመጡት ሲሆኑ ያው ለዘላቂነት ይቀጥላል ማለት ነው ህክምናው። ወይም ምንጩ ምን እንደሆነ ካላወቅን ወይም ደግሞ በተደጋጋሚ የሚከሰት አይነት የደም መርጋት በሽታ ከሆነ ህክምናው በደንብ ይቀጥላል ማለት ነው ላልተወሰነ ጊዜ። ስለዚህ ያንን በምናደርግበት ጊዜ የደም መፍሰስ ያመጣል አያመጣም የሚለውን አንድ ላይ ክትትል እያደረግን ነው የምናደርገው ማለት ነው። አይናር የምንለው አለ። እሱ ታርጌት እናስቀምጣለን። ከዚህ እስከዚህ ውስጥ መሆን አለበት በሚል ክትትል እናደርጋለን ማለት ነው። የምንሰጣቸው መድኃኒቶች በተለምዶ የምናውቀው ዋርፋሪን አለ። ስለዚህ እሱ ልናደርግ እንችላለን። ወይም ደግሞ ሌሎች መድኃኒቶችም አሉ። አሁን ደግሞ በጣም ጊዜው ጥሩ እየሆነ ሲሄድ በደንብ በጥሩ ሁኔታ የመጡ መድኃኒቶች አሉ። ስለዚህ እነሱንም ልናስጀምር እንችላለን። እነሱ ይወሰዳሉ። ከዛ ግን ሐኪም ጋር ክትትል በጣም ያስፈልጋል ማለት ነው። ምክንያቱም የደም ማቅጠኛ መድኃኒት ነው የምንላቸው እነዚህ መድኃኒቶች ደም እንዳይረጋ ነው የሚያደርጉት። ስለዚህ መድማትን ሊያመጡ ይችላሉ ማለት ነው እንደ ኮምፕሊኬሽን። ኖርማሊ መጀመሪያም ስናስጀምራቸው አንድ ሰው የደም መርጋት አለው ብቻ ብለን ሳይሆን የመድማት ቻንስ አለው ወይ የሚለውንም አደሴም ታይም አሰስ እናደርጋለን። ምክንያቱም በጣም የደም መርጋቱ በሽታው ኖሮ ግን ደግሞ ብንሰጠው እንደሚደማ የሚያሳዩ ምልክቶች ካሉ እነሱን ጥቅምና ጉዳቱን አነጻጽረን መድኃኒቱን ላንሰጥ የምንችልበት ሁኔታ ሁላ ስለሚኖር ማለት ነው። ስለዚህ ታካሚው መድኃኒቱን እየወሰደ ክትትል እያደረገ እያለ ለምሳሌ አነስተኛ የምንላቸው የመድማት ነገሮች ሊያጋጥሙ ይችላሉ። ተደጋጋሚ የሆነ የድድ መድማት ሊሆን ይችላል፣ ወይም ደግሞ ነስር ሊሆን ይችላል ሊኖረው ይችላል። ወይም ደግሞ እንዴት ነው መበለዝ የምንለው። መበለዝ ማለት ያው ከቆዳ ስር ያለ የደም መድማት ማለት ነው አይደል? ስለዚህ እንደዚህ አይነት ምልክቶች የሚያሳይ ከሆነ ቶለሬት ሊደረግ ይችላል። ግን አንዳንዴ ደግሞ የሚያስመልሰው ደም ከሆነ ወይም ደግሞ ደሙ ወደ ጭንቅላት ሄዶ ከፈሶ ስትሮክ አይነት ምልክቶችን ካመጣ እንደዚህ ከተፈጠረ ከባድ የምንለው መድማት እያስከሰተ ነው መድኃኒቱ ማለት ነው። ዶዙ መቀነስ ወይም አጅስት መደረግ ይኖርበታል ማለት ነው። ስለዚህ ሁለቱንም ለመለየት ምልክቶች ሲኖሩ የደም ማቅጠኛ የሚወስዱ ታካሚዎች እነዚህ አይነት ምልክቶች ሲኖሩ ወደ ጤና ተቋም መሄድ ይኖርባቸዋል ማለት ነው። አይቀጥሉት መባል ያለበት በጤና ባለሙያው ነው እንጂ በራሳቸው መሆን የለበትም። ስለዚህ ምንም አይነት መድማት ካለ ይህንን ማድረግ ይኖርባቸዋል ማለት ነው። ሌላ ለዘላቂነት ከምናደርጋቸው ሕክምናዎች አንጻር መድኃኒቱ ብቻ ሳይሆን የአኗኗር ዘይቤያቸውንም ማስተካከል ይኖርባቸዋል አይደለ? አንዳንድ የአኗኗር ዘይቤ አጋላጭ ይሆናለን ብለናል። ለምሳሌ የማይንቀሳቀስ አይነት ሰው ቢሆን ሰርጀሪ ተሰርቶ አለመንቀሳቀስ የደም መርጋትን በጣም ያመጣል አይደለ? ስለዚህ መንቀሳቀስ ይኖርባቸዋል። ሌላ ደግሞ ረጅም ጉዞ ብለሽናል ብሩክ አይደለ? ለምሳሌ ረጅም ጉዞ የሚያደርጉ ከሆነ ከዛም በኋላ የሚያደርጉ ከሆነ ተነስቶ በየ2 ሰዓቱ ሰውነትን ማፍታታት መቆም፣ አውሮፕላን ውስጥ ቢሆን ባስም ውስጥ ቢሆን ያን ማድረግ፣ እዛው እንደተቀመጡ ከሆነ ደግሞ እግርን ማጠፍ መዘርጋት ይኖርብናል ማለት ነው። ማንኛችንም ዝም ብለን መቀመጥ የለብንም። በተለይ ደግሞ ለዚህ ሕክምና ላይ ያሉ ሰዎች ደግሞ ይህንን ማድረግ ይኖርባቸዋል። ሌላ አበላላቸው ማስተካከል፣ ክብደት መቀነስ የሚባሉ ነገሮችም አሉ አይደለ? ስለዚህ እነሱንም ማድረግ ይኖርብናል ማለት ነው። ሌላው ደግሞ የሚያጨሱ ሰዎች ከሆኑ ማጨስን ማቆም ይኖርባቸዋል አይደለ? ይሄ የሚያባብስ ነገር ስለሆነ ማለት ነው። ውሃ በደንብ መጠጣት ይኖርብናል። ሌላ አንዳንዴ ጠበቅ ያሉ ስቶኪንጎችን ማድረግም ሊመከር የሚችልበት ሁኔታ አለ። ለምሳሌ እብጠትን እንዲቀንስላቸው ወይም ደግሞ ምልክቶቹን መሻሻል እንዲያመጣ ህመምን ሊቀንስ ይችላል እና እንደዚህ አይነት ነገሮችም ይመከራሉ። የደም ማቅጠኛ መድኃኒቶችን የሚወስዱ ታካሚዎች ግን ሕክምና ክትትል በጣም ያስፈልጋቸዋል። ቅድም እንዳለው አንደኛ የመድማት እድላቸው ከፍ ያለ ስለሆነ እሱን ለመቀነስ፣ ሌላ ደግሞ ሌሎች መድኃኒቶችን ቢወስዱ ሌሎች ምግቦችን ቢወስዱ ከምግቦቹ ጋር ከመድኃኒቶቹ ጋር
ምንድነው ኢንተራክሽን ሊፈጠር ስለሚችል እና የመድማት እድላቸው ሊጨምር ስለሚችል እንደው እየታከሙ ያለ ብቻ ሳይሆን ሕክምና ጨርሰው ለምሳሌ ከመድኃኒት ቢያቆሙ በራሱ የሆነ ነገር ሲኖር ሌላ ሕክምና ሲኖራቸው ለምሳሌ ወሊድ ሊሆን ይችላል፣ እርግዝና ሊሆን ይችላል፣ ወይም ሌላ ሰርጀሪ ሊሆን ይችላል እና ከዚህ በፊት እንደዚህ አይነት ሕክምና እንደነበራቸው እንደዚህ አይነት ችግር እንደነበረ መናገር አለባቸው። እንደው ሐኪሙ ቢጠይቃቸው እና ቢናገሩ ጥሩ ነው። ግን ካልጠየቃቸው ራሱ በዚህ ጊዜ እኮ እንደዚህ ታክሜ ነበር ብለው መናገር ይኖርባቸዋል። ምክንያቱም ተጨማሪ ሪስክ ሊሆን ስለሚችል እና ተጨማሪ መድኃኒቶች ምናልባት ሊያስፈልጋቸው ስለሚችል ማለት ነው። ስለዚህ አሁን እንግዲህ ሕክምናውን አወራን አይደል? እነዚህ ሕክምናዎች መደረግ አለባቸዋል። ግን ሕክምና ባያረግ አንድ ሰው ምን ሊፈጠር ይችላል? ደም መርጋቱ ወዴት ይሄዳል ብለን ብናስብ የመጀመሪያው እንግዲህ በተደጋጋሚ ስንገልጸው የነበረው የሳምባ ላይ አይደል? ከእግር የሚወጣው የረጋ ደም ሳምባ ላይ ሄዶ የሚያመጣው ችግር ነው። ይሄ ለአብዛኛው ሞት ምክንያት እና ደግሞ እንዳልኩትም ምክንያቱ ሳይታወቅም የሚሞቱ ብዙ በተለይ አይሲዩ ላይ ድንገተኛ ሞት ወይ ከወሊድ በኋላ የሚፈጠሩ ድንገተኛ ሞቶች ምክንያት ነው ብዙ ጊዜ። ለዛ ቶሎ ሕክምና ማድረግ ያስፈልጋል ማለት ነው። ከዛ በተጨማሪ ግን አንዳንዴ የሳምባው ላይ የሄደው የረጋው ደም ትንሽ ከሆነ በዛ ሰዓት ላይሰሙት ወይም ደግሞ ላይገላቸው ይችላል፣ ሊቆይ ይችላል። ቆይቶ ግን ምን ሊያመጣ ይችላል? ሳምባ ላይ ከፍተኛ የሆነ ግፊት በማምጣት ከዛ በኋላ የልብ ህመም በተለይ ደግሞ በቀኝ በኩል ያለችው የልብ ህመም አምጥቶ የልብ በሽተኛ ሊሆኑ ይችላሉ ማለት ነው። ስለዚህ ለረጅም ጊዜ ሲቆይ ይሄ ሊያመጣ ይችላል። ሌላው ባይታከም የደም መርጋት ሊያመጣ የሚችለው ተጨማሪ ሌላ የደም መርጋት ሊፈጠር ይችላል። ብዙ ጊዜ በአንድ እግሩ ከነበረ በቀኝ ከነበረ የተፈጠረው በግራ ደግሞ ሌላ የደም መርጋት ሊፈጠር ይችላል። አሁንም ዝም ካልነው ደግሞ አንዳንድ ጊዜ ምን ሊፈጠር ይችላል? አሁን ዲፕ ነው እያለን የነበረው አይደል? ስለዚህ ዲፕ ማለት ውስጥ ከጡንቻዎች ስር ያለ ደም ስር ነው ይሄ የተዘጋው። እሱ ቢዘጋ ውጭ ላይ አሉ ከሰርፌስ ላይ የምናያቸው ከላይ የምናያቸው ቬኖች ወይም ደም መላሽ የምንላቸው አሉ። እነሱ እየሰሩ ነው የሚቆዩት። ግን ሳይታከም ሲቀር አንዳንዴ ይሄ የደም መርጋቱ እየበዛ ይሄድና እነሱንም ወደ መዝጋት ይሄዳል። ኢቭን ኮላተራል የምንላቸው ማለት ልክ አሁን መንገድ ሲዘጋ አማራጭ የምንላቸው መንገዶች እንደሱ መንገድ አለው የኛ እግር ደምን ለመመለስ እነሱን ሁላ ሊዘጋ ይችላል እና ያኔ እግር ላይ ከፍተኛ ለውጥ ሊያመጣ ይችላል። መጥቆር ወይም ደግሞ መቅላትም ሊሆን ይችላል። አንዳንዴ ነጭ መሆንም ሊሆን ይችላል። ግን በኋላ እየቆየ ሲሄድ ምንድነው ያሰጋን? ጋንግሪን ይፈጥራል ይሄ ነገር። ስለዚህ የደም መላሹ ብቻ ነው አይደል የታመመው፣ ግን ወደ ታችም እንዳይሄድ ደም ወደ እግር እንዳይደርስም ስለሚያደርግ ጋንግሪን በማምጣት ጋንግሪን ደግሞ እንግዲህ ለህይወትም አስጊ ነው አይደል? ስለዚህ እግርን ብቻ ማጣት ሳይሆን ህይወትንም ማጣት ሊያመጣ ይችላል ማለት ነው። ሌላ ደግሞ እንደዚህ ጋንግሪን ጋር ባይደርስ ራሱ ምን ሊያመጣ ይችላል? ከውጭ ያሉትን ከላይ የምናያቸውን የደም ስሮች በመዝጋት እግር እንዲጠቁር፣ የተለያየ ጊዜ ቁስለት እንዲፈጠር፣ የተለያየ እግር ላይ ህመም እንዲኖር እና በቃ በጣም ለረጅም ጊዜ የሚቆይ አስቸጋሪ የሆነ ህመም እንዲፈጠርባቸው ሊያደርግ ይችላል ማለት ነው። ስለዚህ ብዙ ቦታ የተለያየ አይነት ችግር ለአጭር ጊዜም ለረጅም ጊዜም ሊፈጠር ስለሚችል በተለይ ደግሞ እንግዲህ ከዚህም በፊት ብዙ ጊዜ ተናግረነዋል። አንድ እግር በሚያብጥ ሰዓት የባህል ሕክምና ጋር ሄዱ መታሸት ምን ማለት ምክንያቱም ሲነካ ያንን ነገር እንደውም እንዳይነካ ነው የምንፈልገው። ሲነካ ቀጥታ ወደ ሳምባ ሄዶ ድንገተኛ ሞት ሊያመጣ ስለሚችል ማለት ነውና እነዚህን ሁላ ችግሮች ስለሚያመጣ በቶሎ ሕክምና ጋር መጥቶ መታከም ያስፈልጋል። ዘመናዊ ሕክምናን ከባህላዊ አስተምሮና ከህብረተሰብ ጤና አንጻር የሚቃኘውን ፖድካስት ፕሮግራማችን የዛሬው ይህን ይመስል ነበረ። እንድናነሳላችሁ የምትፈልጉት የጤና ርዕሶች ካሉ ኮሜንት ሴክሽናችን ላይ ያሳውቁን። ላይክ፣ ሰብስክራይብ እና ሼር ማድረግ አይረሳ። መልካም የጤና ሳምንት።